መጋቢት 2 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተረቡ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአዲስ አበባ ፖሊስ ኮሚሽን ከፍተኛ የሥራ ኃላፊዎችን ሾሙ። የአዋሽ ሬጅመንት በጥፋት ቡድኖች ላይ ወታደራዊ እርምጃን ወሰደ። በጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ33 ሰዎች ሕይወት ማለፉ ተሰማ። በምዕራብ ጎጃም ዞን በቋሪት ወረዳ በወይቤን ቀበሌ ጥፋት ኃይሉ ተቋማትን ማውደሙ ተገለጸ። ከውጭ ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎችን መጥመድ መጀመሯ ተነግሯል። ከውጭ የምንመለከተው ርዕሰ ጉዳያችን ነው። ቀደም ብለን ያሻገርናቸውና በትርሰ ነጥቦቻችንን ጨምሮ ሌሎች ቀሪ በርካታ መረጃዎችን አካተን የዛሬው መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ቆይታችሁን መሃል ሚዲያ አድርጋችሁ ዜናዎቻችንን ስለምትመለከቱ እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበት እድል ተመቻችቷል። 60% ከወለድ ነጻ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነጻ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአዲስ አበባ ፖሊስ ኮሚሽን ከፍተኛ የሥራ ኃላፊዎችን ሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ በስራ ላይ የሚውሉ አዳዲስ የሥራ ኃላፊዎችን ሹመትን ሰጥተዋል። በዚህ መሰረት የአዲስ አበባ ፖሊስ ኮሚሽንን በበላይነት እንዲመሩና የከተማዋን ሰላምና ደህንነትን እንዲያስጠብቁ 3 ከፍተኛ መኮንኖችና አመራሮች ተሹመዋል። በተሰጠው የሹመት መመሪያ መሰረትም ሌተናል ጄኔራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር በመሆን ተሹመዋል። ሌተናል ጄኔራሉ ቀደም ሲል በኢፌድሪ መከላከያ ሰራዊትና በተለያዩ የጸጥታ መዋቅሮች ውስጥ የነበራቸውን ከፍተኛ የሥራ ልምድ በመያዝ የዋና ከተማዋን የፖሊስ ሰራዊትን በበላይነት የሚመሩ ይሆናል። ከኮሚሽነሩ በተጨማሪ 2 ምክትል ኮሚሽነሮችም የተሾሙ ሲሆን ረዳት ኮሚሽነር ቶፊቅ መደድ እንዲሁም አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር በመሆን በጠቅላይ ሚኒስትሩ ተሰይመዋል። እነዚህ አዳዲስ ተሿሚዎች የከተማዋን የጸጥታ ስራ ይበልጥ ለማዘመንና ወንጀልን መከላከል ስራውን ለማጠናከር በትጋት እንደሚሰሩም ይጠበቃል። ሹመቱ የከተማዋን የጸጥታ መዋቅር በሰው ኃይልና በአመራር ለማጠናከር ካለ የታለመ መሆኑን የተገለጸ ሲሆንም ተሿሚዎቹ ከተጠቀሰው ቀን ጀምሮ ወደ ስራ እንደሚገቡም ነው የታወቀው። የአዋሽ ሬጅመንት በጥፋት ቡድኖች ላይ ወታደራዊ እርምጃን ወሰደ። በዳሎል ማዕከላዊ እዝ የህዳሴ ኮር ጉባ ክፍለ ጦር አዋሽ ሬጅመንት ከሰሞኑ በጥፋት ኃይሎች ላይ በወሰደው ወታደራዊ እርምጃ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የጉባ ክፍለ ጦር አዛዥ ሌተናል ኮሎኔል ሀብቱ በርሄ ገልጸዋል። ሰራዊታችን የሀገራችንን የህዝብን ሰላም ለመጠበቅ ደከመኝ ሰለቸኝ ሳይል ተቀን እየተጋ መሆኑን የገለጹት አዛዡ በዱር በገደሉ ተደብቆ የሚንቀሳቀሰውን የጥፋት ኃይልን ለመደምሰስ ከወትሮ በተለየ ሁኔታ ጠንካራ ስምሪቶች እየተካሄዱ ነው ብለዋል። ሬጅመንቱ ባካሄደው ኦፕሬሽን በርካታ የጠላት ኃይል ሲደመሰስም ስናይፐር ከነመነጽሩ፣ ክላሽ፣ የክላሽ ካዝና ትጥቅ፣ የስናይፐር ካዝና ሶላር መማረኩን ሌተናል ኮሎኔል ሀብቱ በርሄ አረጋግጠዋል። የአዋሽ ሬጅመንት አዛዥ 100 አለቃ ማርቆስ አቃቶ በበኩላቸው ሰራዊቱ በተሰማራባቸው የግዳጅ ቀጠናዎች ሁሉ
በጥፋት ኃይሎች ላይ ድል እየተጎናጸፈ በላይነቱን በማረጋገጥ ለሰላም ያለውን ቁርጠኝነት በተግባር እያረጋገጡ መሆኑን ጠቁሟል። ሰራዊቱ የጠላትን ተንኮል በውል በመገንዘብ በስልት እንቅስቃሴው ልቆ በመገኘትና አዳዲስ ወታደራዊ ብልሃቶችን በመጠቀም አመርቂ ድል እየተጎናጸፈና የጠላትን አንገት እያስደፋ መሆኑንም መቶ አለቃ ማርቆስ ገልጸዋል። በጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ33 ሰዎች ሕይወት ማለፉ ተሰማ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ33 ሰዎች ሕይወት ማለፉን የዞኑ አስተዳደር ገልጿል። አደጋው የተከሰተው ከሰሞኑ በተከታታይነት እየጣለ ያለውን ዝናብ ተከትሎ መሆኑንም የዞኑ አስተዳደር አመልክቷል። ጉዳት ለደረሰባቸው ዜጎች አስፈላጊ ሰብአዊ ድጋፍም እንደሚደረግ ነው የተጠቆመው። በተያዘም በዞኑ በተለያዩ አካባቢዎች ከፍተኛ የጎርፍ እንዲሁም የመሬት መንሸራተት ስጋት መጋረጡ ተገልጿል። በተለይም በአርባ ምንጭ ዙሪያ ወረዳ ቆላ ሼሌ ሜላ እንዲሁም ኤልጎ ቀበሌያት፣ በከምባ ዙሪያ ወረዳ ባልታ ቀበሌ እንዲሁም አካባቢው ከፍተኛ የጎርፍ አደጋ ሊከሰትባቸው የሚችሉ ቀጠናዎች መሆናቸው ተነግሯል። በመሆኑም በእነዚህ አካባቢዎች የሚኖሩ የማህበረሰብ ክፍሎች የከፋ አደጋ እንዳይደርስ አስፈላጊውን ጥንቃቄ እንዲያደርጉና ተጋላጭ ከሆኑ ስፍራዎች ራሳቸውን እንዲያርቁ መልእክት ተላልፏል። እስካሁን ባለው መረጃ መሰረትም በጋሞ ዞን ማዞ ዶይሴ 95 ሰዎች፣ በላከ ቀበሌ አንድ በአጠቃላይ 96 ሰዎች በናዳው የጠፉ ሲሆን ከነዚያም ውስጥ የ33ቱ ሰዎች አስክሬን መገኘቱን የወረዳው መንግስት ኮሙኒኬሽን ገልጿል። መሃል ሚዲያም በጋሞ ዞን ደጋማ አካባቢዎች በደረሰው የመሬት ናዳ ምክንያት በደረሰው ጉዳት እንዲሁም የሞት አደጋ የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለሟች ወዳጅ ዘመዶች መጽናናትን ይመኛል። በምዕራብ ጎጃም ዞን በቋሪት ወረዳ በወይቤን ቀበሌ ጥፋት ኃይሉ ተቋማትን ማውደሙ ተገለጸ። የጥፋት ኃይሉ በቦረዝ፣ በአየነ ይበርት እንዲሁም በጎምት የሚገኙ የትምህርትና ሌሎች የህዝብ ተቋማትን ካምፕ አድርጎ መቆየቱን በአካባቢ የሚገኙ የማህበረሰብ ክፍሎች ገልጸዋል። የቋሪት ወረዳ አስተዳደር አመራሮች እንዲሁም የጸጥታ አካላት በአካባቢው ላይ ተንቀሳቅሰው ለመመልከት እንደሞከሩት የመማሪያ ቁሳቁሶች፣ የተማሪዎችን ሰርቶ ማሳያ የሆኑ ቤት ሙከራዎችን፣ ክፍሎችንና የመምህራንን መጠለያ ቤቶችን ማውደሙ ነው የተገለጸው። ለመራጭነት ዝግጁ የሚያደርገንን ካርድ ይዘናል አሉ በባህር ዳር ዙሪያ ያሉ አርሶ አደሮች። በአማራ ክልል ባህር ዳር ዙሪያ ወረዳ በዘጌ መሸንቲ ምርጫ ክልል ስር በሚገኙ የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነ ይገኛል። በተለይም በይባብና ይነሳ ቀበሌዎች በሚገኙ 7 የምርጫ ጣቢያዎች ነዋሪዎች መታወቂያቸውን በመያዝ በነቂስ ወጥተው የምርጫ ካርዳቸውን በመውሰድ ላይ ይገኛሉ። በጣቢያዎቹ የአካል ምዝገባ እየተከናወነ ሲሆን እድሜያቸው 18 ዓመትና ከዚያ በላይ የሆኑ ዜጎች ብሔራዊ መታወቂያን በመያዝ የምርጫ ካርዳቸውን በመውሰድ ላይ ይገኛሉ። የአካባቢ አርሶ አደሮች በሰጡት አስተያየትም በሰባተኛው ጠቅላላ ምርጫ የሚበጃቸውን አካል ለመምረጥ አስፈላጊውን ቅድመ ሁኔታ ያሟሉ መሆኑ ተገልጿል። ምርጫ የሀገርን የወደፊት ተስፋ የሚወስን የዲሞክራሲ ስርዓት መገለጫ ነው ያሉት አርሶ አደሮቹ ሌሎች ዜጎችም በወቅቱ ተመዝግበው ለምርጫው ዝግጁ እንዲሆኑ ጥሪን አቅርበዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለህፃን ብሌንና ለብርቱ አባቷ አሸናፊ የመኖሪያ ቤት ስጦታን አበረከቱ። የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ ለአመታት በአልጋ ቁራኛነት ስትሰቃይ ለቆየችው ህፃን ብሌን አሸናፊ እንዲሁም ለቤተሰቦቿ ዛሬ አዲስ የመኖሪያ ቤት ቁልፍን አስረክበዋል። ላለፉት 10 ዓመታት በአንጎል ውስጥ ውሃ መከማቸት ሃይድሮሴፋለስ ህመም ምክንያት ስትሰቃይ የቆየችው ህፃን ብሌን የምትኖርበት ቤት ለሕክምናዋም ሆነ ለእንቅስቃሴዋ እጅግ አስቸጋሪ ነበር። ከንቲባዋ የቤተሰቡን ሁኔታ በአካል ተገኝተው ከተመለከቱ በኋላ ህፃኗ ተገቢውን የፊዚዮቴራፒ ሕክምና እንድታገኝና የተሻለ ህይወት እንዲኖራት አዲስ መኖሪያ ቤት እንዲሰጣቸውም ወስነው ነበር። ዛሬ ደግሞ ያ ቃል ወደ ተግባር ተቀይሮ የቤቱ ርክክብ ተፈጽሟል። የብሌን አባት ወጣት አሸናፊ ያለ እናት እርዳታ 2 ልጆቹን፣ አካል ጉዳተኛ እህቱንና አቅመ ደካማ እናቱን በጽዳት ሰራተኛነት እየተዳደረ የሚንከባከብ ብርቱ ኢትዮጵያዊ ነው። ይህ በእንዲህ እንዳለም በዛሬው ዕለት የተከናወነው የቤት ርክክብ ልዩ የሚያደርገው ቀደም ሲል 5 ቤተሰቦችን ብቻ ይኖሩበት በነበረው ጠባብ ቦታ ላይ 70 አባወራዎችን
ማስተዳደር የሚችል ዘመናዊ ህንጻ ተገንብቶ ለነዋሪዎች እንዲተላለፍ መደረጉ ነው ያሉት ከንቲባዋ በመዲናዋ ሰው ተኮር የልማት ስራዎች የአቅመ ደካማ ወገኖችና የነዋሪዎች ህይወት በዘላቂነት ለማሻሻል ረገድ ትልቅ አስተዋጽኦ እያበረከተ መሆኑንም አስረድተዋል። በዚህም ውብና ምቹ የመኖሪያ ስፍራ እየተገነባ ነው ያሉት ከንቲባ አዳነች አቤቤ የዜጎችን ክብር የሚመጥን የአኗኗር ዘይቤ እየተፈጠረ ይገኛል ብለዋል። የሀገራዊ ምክክር ሂደት ችግሮችን በምክክርና በውይይት የመፍታት ባህልን እያዳበረ መምጣቱን የኢትዮጵያ ሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ገለጹ። ኮሚሽኑ ከተቋቋመበት ጊዜ ጀምሮ ለዘመናት የዘለቁ ቅሬታዎችን በውይይት ለመፍታትና ጠንካራ የሀገረ መንግስት ግንባታን ለማድረግ ሰፊ ተግባራትን እያከናወኑ ይገኛል። ተጨማሪ አለን። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለኢትዮጵያ ዜና አገልግሎት እንደገለጹት እስካሁን በተለያዩ ክልሎችና በሁለቱ የከተማ አስተዳደሮች በተከናወኑ የአጀንዳ ማሰባሰብና ተሳታፊ ልየታ ስራዎች ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ምሁራንና የዲያስፖራ ንቁ ተሳትፎን አድርገዋል። ይህም ለችግሮች መፍትሄ የሚሰጥ የምክክር ባህል እንዲዳብርና በዜጎች መካከል እምነት እንዲገነባ ትልቅ እድልን ፈጥሯል ብለዋል። በአማራ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ታጥቀው ሲንቀሳቀሱ ቆይተው የሰላም አማራጭን የተቀበሉ አካላት አጀንዳዎቻቸውን ለኮሚሽኑ ማስረከባቸው ለሂደቱ ስኬታማነት ወሳኝ እርምጃ መሆኑንም ጠቁመዋል። ይህ ተግባር ሀገራዊ ችግሮችን በምክክርና በውይይት መፍታት እንደሚቻል በተግባር እያሳየና ዜጎች በምክክሩ ላይ ትልቅ ተስፋ እንዲሰንቁ ያደረገ መሆኑንም ነው የገለጹት። አካታችነትን ማረጋገጥ የኮሚሽኑ ቀዳሚ መርህ መሆኑን ጠቅሰውም ዜጎች በተወካዮቻቸው አማካኝነት ሀሳባቸውን በነጻነት እንዲገልጹ ሰፋፊ የቅድመ ዝግጅት ስራዎች መከናወናቸውን ተናግረዋል። በትግራይ ክልል እየተካሄዱ የቅድመ ምክክር መድረኮች ሂደቱን ሙሉ በሙሉ አካታች በማድረግ የሚደረገውን ጥረት በእጅጉ የሚያግዙ ናቸው ነው ያሉት። በቀጣይም በክልሉ የተሟላና ሁሉን አቀፍ ምክክር ለማድረግ አስፈላጊ ዝግጅት እየተደረገ መሆኑን አስታውቋል። የኮሚሽኑ የስራ ጊዜ መራዘሙ የተጀመሩ ተግባራትን ይበልጥ በጥራትና በስኬት ለማጠናቀቅ ትልቅ እድል እንደሚፈጥርም ነው ኮሚሽነሩ ያስታወቀው። አጀንዳዎችን በማጠናቀር ለህዝብ ይፋ ለማድረግ በትግራይ ክልል የተጀመረውን የምክክር ሂደት በስኬታማነት ለማጠናቀቅና ሀገራዊ ምክክር ጉባኤውን በታቀደው መሰረት ለማካሄድ ወሳኝ መሆኑን አስረድተዋል። እንዲሁም የመጨረሻውን የምክክር ውጤት በዝርዝር አዘጋጅቶ ለሚመለከተው አካል ለማቅረብ ፋይዳው የጎላ ነው ያሉት። በመንግስት ከፍተኛ ድጎማ የሚቀርበውን ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጦች ላይ የተጠናከረ እርምጃ መውሰድ መጀመሩን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የገንዘብ ሚኒስትሩ አህመድ ሽዴ በነዳጅ አቅርቦት ዙሪያ ለመገናኛ ብዙሃን በሰጡት መግለጫ ላይም መንግስት በዓለም ተለዋዋጭ የገበያ ሁኔታ ውስጥ የህዝብን ጫና ለመቀነስ በቢሊዮኖች የሚቆጠር ዶላር ድጎማ እያደረገ ነው ብለዋል። በዚህም መንግስት ነዳጅን ለህብረተሰቡ ተደራሽ ለማድረግ በየአመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ በመመደብ እየሰራ መሆኑንም አስታውቀዋል። በትላንትናው ዕለት የተደረገው የዋጋ ማስተካከያም መንግስት ነዳጅ ከሚገዛበት የዓለም ገበያ ዋጋ አንጻር ሲታይ እጅግ ዝቅተኛ መሆኑን ተናግረዋል። መንግስት በከፍተኛ ቁርጠኝነት የሚያቀርበውን ነዳጅ በተቀመጠለት የዋጋ ተመንና የግብይት ሰንሰለት እየተሸጠ አለመሆኑንም በጥናት እንደተረጋገጠ ገልጸዋል። በዚህም ምክንያት በህብረተሰቡ ላይ ያልተገባ ጫና በሚፈጥሩ ህገወጥ አካላትና ተባባሪዎች ላይ እርምጃ መውሰድ መጀመሩንም ይህም ተጠናክሮ እንደሚቀጥልም ነው የገለጹት። በ2018 በጀት ዓመት ባለፉት 6 ወራት 201 ሺህ ቶን ቡና ወደ ውጭ በመላክ 1.3 ቢሊዮን ዶላር ገቢ መገኘቱን የግብርና ሚኒስቴር አስታወቀ። የሚኒስቴሩ የህዝብ ግንኙነት ዋና ስራ አስፈጻሚ አቶ ይመር ዳውድ በሰጡት ጋዜጣዊ መግለጫ ኢትዮጵያ ቡናን ወደ ውጭ በመላክ ከዓለም 4ኛዋ የአረቢካ ቡናን በማምረት ደግሞ 3ኛዋ ሀገር መሆኗን ገልጸዋል። ባለፉት የለውጥ ዓመታት ቡና ከአጠቃላይ የውጭ ንግድ ከ50 እስከ 65 በመቶ የሚሆነውን ድርሻ በመያዝ የኢኮኖሚው ዋነኛ ደጋፊ ሆኖ መቀጠሉንም ጠቁመዋል። ባለፈው ዓመት 470 ሺህ ቶን ቡና ወደ ውጭ በመላክ 2.65 ቢሊዮን ዶላር መገኘቱን ያሳወቁት ዋና ስራ አስፈጻሚው ይህም በታሪክ ታይቶ የማይታወቅ ስኬት መሆኑን ተናግረዋል። ለማክሮ ኢኮኖሚ ማሻሻያ አርሶ አደሩ በቀጥታ ወደ ገበያ እንዲገባ መደረጉንና የቡና ልማት ስትራቴጂ መተግበሩ ለተመዘገበው ስኬት በዋነኛነት ተጠቃሽ ምክንያቶች ናቸው ብለዋል። በ2018 ዓመተ ምህረት የመጀመሪያው ግማሽ ዓመት የተገኘው የ1.3 ቢሊዮን ዶላር ገቢ ስኬታማ ቢሆንም እንኳ
ወደ ውጪ የተላከው የቡና መጠን ግን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር መጠነኛ መቀዛቀዝ የታየበት መሆኑን አቶ ይመር አመልክተዋል። በአዲስ አበባ የወጣቶችን የስራ ዕድል ተጠቃሚነትን የሚያስቀጥል አስቻይ አሰራር ምህዳር መፈጠሩን በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ ገለጹ። ቢሮው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከዛሬ መጋቢት 2 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት የሚቆይ የስራ አውደ ርዕይን ከፍቷል። ዝርዝሩን ይዘናል። የግል ዘርፍ ተሳትፎ የብቁ ወጣቶች ማንሰራራት ለሀገር ልዕልና በሚል መሪ ሀሳብ በተዘጋጀው የስራ አውደ ርዕይ ላይ 6000 የሚሆኑ ስራ ፈላጊ ወጣቶችና ሴቶች ቀጥተኛ ስራ እድል ተጠቃሚ የሚሆኑበት እድል እንደሚመቻችም ተገልጿል። የስራ አውደ ርዕዩን በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ እንዲሁም ሌሎች ከፍተኛ የስራ ኃላፊዎች መርቀው ከፍተውታል። በዚሁ ጊዜ አቶ ሚሊዮን ማቴዎስ እንዳሉት የአዲስ አበባ ከተማ ፈጣን የንግድና ኢንቨስትመንት እድገት ለበርካታ ወጣቶችና ሴቶች የስራ ዕድል ተጠቃሚነት መሰረት እየጣለ መሆኑን ገልጸዋል። ከተማ አስተዳደሩ ስራ ፈላጊዎችን በማደራጀት ከስራ ቀጣሪዎች ጋር በማገናኘት የዜጎችን የስራ ዕድል ተጠቃሚነትን የሚያስቀጥል አስቻይ ሁኔታ መፍጠሩን ተናግረዋል። በቴክኖሎጂ ዘርፍ ስራ ፈላጊዎችና ቀጣሪዎችን የሚያገናኝ ምቹ ምህዳር መፍጠር መቻሉን ያስረዱት የአዲስ አበባ የ24 ሰዓት የስራ ባህልም የከተማዋን ልማትና እድገት በማስቀጠል የበርካታ ዜጎችን የስራ ዕድል ተጠቃሚነትን እያረጋገጠ እንደሚገኝ ጠቅሰዋል። የቢሮ ምክትልና የምግብ ዋስትና ዘርፍ ኃላፊ አስፋው ለገሰ በበኩላቸው በ7 ወራት ውስጥ ከ280 ሺህ በላይ ዜጎች የስራ ዕድል ተጠቃሚ መሆናቸውንም ገልጸዋል። በስራ አውደ ርዕዩ የሚሳተፉ ከ200 በላይ ቀጣሪ ድርጅቶች የሚያስፈልጋቸውን የሰለጠነ የሰው ኃይል በመመልመል በርካታ ወጣቶችና ሴቶችን ተጠቃሚ እንደሚያደርጉም አስታውቀዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መረጃዎቻችን ነው። አሁን ደግሞ ከውጭ ያዝናችሁ አለፍን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላን አገዛዝ አስወግዱ የሚል መልእክትን ለኢራናውያን ላኩ። የኢራን የፖሊስ አዛዥ በበኩሉ ኢራናውያን ጸረ መንግስት ተቃውሞን እንዳያስቡት አስጠንቅቀዋል። ኔታንያሁ በኤክስ ገጻቸው ላይ ኢራናውያን መንግስት እንዲገለብጡ ጥሪ ቢያቀርቡም እንኳን ከኢራን በኩል ያለው ምላሽ ግን የከፋ ሆኖባቸዋል ተብሏል። የኢራን መንግስትን ለመገርሰስ በህይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት አስተላልፏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተቃራኒው ቴህራን ህዝቡ በአንድ ቆሞ ሀገሩን እንዲታደግ እንዲሁም የአሜሪካን እንዲሁም የእስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ናቸው። አያቶላህ ከእንግዲህ ያሉም ሌላ እንዲተካላቸውም አትፈልጉም የሚል ሀሳብ ያጋሩት ኔታንያሁ ጦርነቱን እንቋጨዋለን ሲሉም ተደምጠዋል። በእርግጥ ኢራናውያን ብርቱ አቋም በመውሰድ የአያቶላ አሊ ሀሜኔን ስርዓትን የማስቀጠል ስራ ላይ ናቸውም ነው የተባለው። በመጨረሻም ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎች መጥመድ መጀመሯ ተነገረ። ኢራን በዓለም የነዳጅ ንግድ ውስጥ ወሳኝ በሆነው የሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን መጥመድ መጀመሯ ተዘግቧል። ይህ እርምጃ በቀጠናው እየተስፋፋ ከመጣው ወታደራዊ ግጭት ጋር ተያይዞ የዓለምን ኢኮኖሚ እንዲሁም የጸጥታ ሁኔታ ስጋት ላይ ጥሎታል። እንደ ሲኤንኤን ዘገባ ኢራን ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎችን በመርከብ መተላለፊያ መስመሮች ላይ ጠምዳለች። ምንም እንኳን አሁን ላይ የተጠመዱ ፈንጂዎች ቁጥር አነስተኛ ቢሆንም እንኳን ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን
በአጭር ጊዜ ውስጥ የመጥመድ አቅም አላትም ተብሏል። ውድ ተመልካቾቻችን ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ድጋፋችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።